እድሜያችሁ ካለፈ በኋላ የምታዝኑት በሰራችሁት ስህተት ሳይሆን በፍርሃት ምክንያት ባልሞከራችሁት ነገር ላይ ነው። ፍርሃት የዛሬውን ማንነታችሁ ሰርቆ ነገን በጸጸት የሚበክል መርዝ ነው። በዚህ ቪዲዮ ከፍርሃት ነፃ እንድትወጡ የሚያደርጓችሁ 5 ዘዴዎች እነግራችኋለሁ። በተለይ አምስተኛው በጣም ወሳኝ ነገር ነው። ስለዚህ ሙሉ ቪዲዮውን ተመልከቱት። አንደኛ፣ የሰው ልጅ ስነ ህይወታዊ ባህሪ መረዳት። ፍርሃት በአእምሯችን ውስጥ የሚንቀሳቀስ ፈጣን አካላዊ ምላሽ ነው። የአደጋ ስሜት ሲገጥመን ኮርቲዞል እና አድሬናሊን የተባሉ የጭንቀት እጢ ፈሳሾች ሆርሞንስ በከፍተኛ ፍጥነት ወደ ደማችን ይረጫል። እነዚህ ሆርሞኖች ወዲያውኑ የደም ዝውውራችንን ከውስጥ አካላት ወደ ጡንቻዎቻችን እንዲዘዋወር ያደርጉታል። ለዚህ ነው ልባችን በፍጥነት የሚመታው፣ እጆቻችን የሚንቀጠቀጡት እና መተንፈስ የሚከብድን። ይሄ ደካማነት ሳይሆን ሰውነታችን ለመዋጋት ወይም ለማምለጥ ፋይት ኤንድ ፍላይት ሞድ ራሱን የሚያዘጋጅበት ተፈጥሯዊ የህልውና መከላከያ ነው። ትልቁ ስህተት ግን አእምሯችን በምናስበው የስነ ልቦና ፍርሃት ሳይኮሎጂካል ፊር እና በእውነተኛ የአካል አደጋ ሪል ዳንጀር መካከል ያለውን ልዩነት መለየት አለመቻሉ ነው። አእምሯችን መድረክ ላይ መናገርን ወይም አዳዲስ ስራ መጀመርን ልክ እንደ ዱር አውሬ ጥቃት አድርጎ ነው የሚቆጥረው። ይህንን አካላዊ ማታለል ስንረዳ የፍርሃትን ሆርሞን ወደ ስኬት ጉልበት መለወጥ እንችላለን። ሁለተኛ፣ የፍርሃትን ምንነት ነጥሎ ማውጣት። አብዛኛውን ጊዜ የምንፈራው ፍርሃቱን ራሱን ሳይሆን ያልታወቀውን ጥቅጥቅ ያለ ጭጋግ ነው። ፍርሃታችንን በጭንቅላታችን ውስጥ እንደ ትልቅ ጥቁር ደመና ዝም ብለን ስንተወው ፍርሃቱ እየገዘፈ ይሄዳል። የፍርሃቱን ምንነት ነጥሎ ማውጣት ማለት ግን በጨለማ ክፍል ውስጥ ላለ አስፈሪ ጥላ መብራት ማብራት ማለት ነው። መብራቱ ሲበራ ያ ያስፈራን የነበረው ትልቅ ጭራቅ ተራ የትንሽ ነገር ጥላ መሆኑን እናያለን። ፍርሃትን ከስሜት ወደ ወረቀት ላይ ወደሚነበብ ግልጽ ሐሳብ ስንቀይረው አእምሯችን መደናገጡን ያቆማል። ምክንያቱም ፍርሃት የሚመግበው ጥርጣሬና ዝምታን ነው። ፍርሃታችሁን በስም ጠርታችሁ ስትለዩ ግን የማስፈራራት ጉልበቱን ታሰጡታላችሁ ማለት ነው። እየፈራው ነው ብላችሁ በደፈናው አትጨነቁ። ይልቁንስ በትክክል የምፈራው ለምንድን ነው ብላችሁ ራሳችሁን ጠይቁ። ፍርሃትን ነጥሎ ማውጣት ማለት በጭንቅላታችሁ ውስጥ የሚጮኸውን የውሸት ማንቂያ ደወል አጥፍታችሁ ወደ እውነተኛው ችግር ላይ ማተኮር ማለት ነው። አእምሮአችሁ ፍርሃቱን በአንድ ትልቅ ሳጥን ውስጥ ጠቅልሎ እንዳያሳያችሁ ነጥላችሁ አውጡትና ትናንሽ ቁርጭራጭ ሐሳብ አድርጉት። ያኔ ፍርሃቱ እየቀነሰ የእናንተ የቁርጠኝነት ጉልበት ደግሞ እየጨመረ ይሄዳል ማለት ነው። ሶስተኛ፣ አካላዊ ስሜት በጥንቃቄ መመልከት። እዚህ ጋር ሁለት ነገሮችን እንውሰድ። አንደኛው ልባችሁ በፍጥነት ይመታል፣ እጃችሁ ይልባል፣ ጉልበታችሁ ይንቀጠቀጣል። ይሄ የፍርሃት ስሜት ነው። ሁለተኛው ደግሞ በጣም አጓጊና ደስ ሲላችሁ የሚሰማቸው አካላዊ ለውጥ አስቡ። ፍጹም አንድ አይነት ናቸው በአእምሮ ዘንድ። በሳይንሳዊ ጥናት የተረጋገጠው እውነት ሰውነታችን ለፍርሃትና ለከፍተኛ ጉጉት የሚሰጠው አካላዊ ምላሽ ተመሳሳይ መሆኑ ነው። ልዩነቱ አእምሮአችሁ ለዛ ስሜት የሚሰጠው ስም ወይም ኢንተርፕሬቴሽን ብቻ ነው። ራሳችሁን ለማረጋጋት አትሞክሩ። በአድሬናሊን የሞላን አካል ማረጋጋት አይቻልም። ይልቁንስ ያንን የሚመታልባችሁ እየፈራሁ አይደለም፣ ሰውነቴ ለማሸነፍ በኃይል እየተዘጋጀ ነው በማለት አካላዊ ምላሻችሁን ወደ ጉጉትና ወደ ተግባር ጉልበት ፊር ኢንቱ ኤክሳይትመንት ቀይሩት። ምክንያቱም ፍርሃት በሚሰማችሁ ሰዓት ያ ፍርሃት ወደሚያስደስት ነገር ወይም ደግሞ እናንተን ጥንካሬና ብርታት ሊሰጣችሁ ወደሚችል ነገር ቀይሩት። ይሄ ሪፍሬም ማድረግ ወይም ደግሞ መቀየር መለወጥ ይባላል። አራተኛ፣ የእርምጃ መሰላል መገንባት። ፍርሃት ልክ እንደ ቫይረስ ነው። በአንድ ጊዜ በትልቅ መጠን ከተጋለጣችሁበት ያቆማችኋል። የእርምጃ መሰላል መገንባት ማለት ግን ፍርሃትን መከላከያ ክትባት መውሰድ እንደማለት ነው። አእምሮአችሁ ሳይደነግጥ ሊሸከመው የሚችለውን ትንሹ እርምጃ መርጣችሁ ጀምሩ። በየቀኑ ጥቂት የማይመቹ ጥቃቅን ስራዎች በመድገም ለአእምሮአችሁ መሻገር እንደሚችል በተግባር ታሳዩታላችሁ። በዚህ መንገድ ፍርሃቱ እየቀነሰ የእናንተ የመቋቋም አቅም ደግሞ ጠንካራ የማይበገር እየሆነ ይሄዳል። የስነ ልቦና ባለሙያዎች ይህንን ደረጃ በደረጃ መላመድ ሲስተማቲክ ዲሰንሲታይዜሽን ይሉታል። ለምሳሌ ዋና የምትፈሩ ከሆነ ለመጀመሪያ ጊዜ ገንዳ ውስጥ ከመግባት ይልቅ ገንዳ አጠገብ ትቆማላችሁ። ከዚያም ጥልቀት ወደ ሌለበት ወይም እናንተን ሊጎዳችሁ ወደማይችል ቦታ በቀስታ ሄዱ። ከዛም እንዴት መዋኘት እንዳለባችሁ ቀስ እያላችሁ
መማር ትችላላችሁ። ትንሽ ትንሽ ለውጥን እያሳያችሁ በሄዳችሁ ቁጥር ፍርሃታችሁ እየቀነሰ ይሄዳል ማለት ነው። ስለዚህ የፍርሃታችሁ አይነት ምንም ይሁን ምን የምታሸንፉት ቀስ በቀስ በሂደት ነው። አምስተኛ ትኩረትን ወደ ውጭ ማዞር። አብዛኛው የፍርሃት ምንጭ እኔ ምን እሆናለሁ፣ ምን ይሉኛል ከሚል የራስ ጭንቀት የሚመጣ ነው። ይህ በሳይንስ የማጉያ መብራት ማብራት ስህተት ወይም ደግሞ በስፖትላይት ኢፌክት ይባላል። ሁልጊዜ ሁሉም ሰው እኛን ብቻ የሚያይና ስህተታችንን የሚጠብቅ ይመስለናል። ትኩረትን ወደ ውጭ ማዞር ማለት ግን ያንን አውቶማቲክ መብራት ከራሳችሁ ላይ አንስታችሁ ወደምትሰሩት ስራ እና ወደ ሰዎቹ ላይ ማዞር ማለት ነው። ሰዎች ፊት ስትቆሙ ስለ ራሳችሁ ውበት ወይም አነጋገር አታስቡ። ይልቁንስ የሚተላለፈው ሐሳብ ሰዎችን እንዴት ይጠቅማል በሚለው ላይ ብቻ አተኩሩ። ትኩረታችሁ ሌሎችን መርዳትና እሴት መጨመር ላይ ሲሆን የራሳችሁ ፍርሃት ወዲያውኑ ይበናል። ምክንያቱም አእምሯችሁ በአንድ ጊዜ ሁለት ቦታ ላይ ማተኮር አይችልምና። አሁኑኑ ይህ ቪዲዮ ሲያልቅ ምርጫ አላችሁ። ወይ ይህንን ስክሪን ዘግታችሁ ሌላ ቪዲዮ ታያላችሁ፣ ወይም ደግሞ ወደ ስኬት የሚወስዳችሁ ነገር ግን የሚያስፈራችሁን ነገር አሁኑኑ ትጀምራላችሁ። ምርጫው የእናንተ ነው። ከተመቻችሁ ላይክ፣ ሼር አድርጉ። መልካም ጊዜ። ቻው።